ጤና ይስጥልን እንዴት አላችሁ? ዛሬ በጣም ሀቅ መነጋገር አለብን። በተለይም እንግዲህ ጉዳይ ከደቡብ አፍሪካ ጋር የተገናኘ ነው። ደቡብ አፍሪካውያን ይህን ያህል በጣም ካላየናቸው ጥቁሮች ወንድሞቻችንን ማየት አንፈልግም ያሉበት ምስጢራቸው ምንድን ነው? ይሄን ያህል መሆን አለባቸው ወይ? የቪክቲም ናቸው እነሱ። የተጎዳ ሰው ጸባይ፣ የተጎዳ ሰው ነጮች ስለጎዷቸው፣ ሌሎች ስለበደሏቸው ጥቁር አፍሪካ ወንድሞቻቸው ለእነሱ ነፃነት የታገሉትን ሁሉ ለምን በዚህ ልክ ጫና ውስጥ ማስገባት ፈለጉ የሚል ክሪቲካል ጥያቄ ይነሳል። ይሄን የደቡብ አፍሪካውያን ተቃውሞ ብቻ አይደለም፣ ከጀርባ ማኑፕሌት የሚያደርጋቸው ትልልቅ ኦርጋናይዜሽኖች አሉ። ከጀርባ ማኑፕሌት የሚያደርጓቸው ፍርሃት፣ 100 ጥቁር በተሰበሰበበት አንድ ነጭ ካለ እንደ በግ ደንብረው እንደ በሬ ደንብረው የሚጠፉ ሰዎች ናቸው። ግን ጥቁር አፍሪካውያን ላይ ሲሆን ደግሞ ከነሱ በላይ ጀግና፣ ከነሱ በላይ ኃይለኛ፣ ከነሱ በላይ ሀገራችንን ለቃችሁ ውጡ የሚል የለም። እንደዚህ ያደረጋቸው ምንድን ነው? ከምን አንጻር ነው? የዚህን ያህልስ በጥቁሮች ላይ ጨካኝ እንዲሆኑ ያደረጋቸው ምንድን ነው? በነገራችን ላይ በተቃውሞ አማካኝነት የሰዎች ህይወት ተቀጥፏል። በተቃውሞ አማካኝነት ብዙ አፍሪካውያን ከቤታቸው ብዙ ዓመታት ከሰሩበት ተፈናቅለው ወጥተዋል። ኢንክሉዲንግ ኢትዮጵያንስ፣ ኢትዮጵያውያንን ጨምሮ። በእርግጥ ኢትዮጵያውያን ምን ችግር አለባቸው በደቡብ አፍሪካ ከተባለ ብዙ ችግር አለብን። ስለሱም ልንነጋገር እንችላለን። ግን ደቡብ አፍሪካውያን በዚህ ልክ የሆኑበት ሚስጥራቸው ምንድን ነው? ከጀርባ አንድ ነጭ ቆሞ የሚያሯሩጣቸው ማህበረሰቦች ናቸው። በነገራችን ላይ በተለይ ዙሉ የሚባሉት እጅግ አስቸጋሪ ስለ ሬሲዝም እያወራችሁ አይደለም፣ ግን ምንድን ነው እንደዚህ ያደረጋችሁ የሚለው በጣም ክሪቲካል ጥያቄ ነው። ቦልድሊ መናገር አስፈላጊ በመሆኑ ዛሬ ባልተለመደ መልኩ ስለ ሀገራችን ጉዳይ በዚህ አጋጣሚ መነጋገር ያስፈልገናል። ስለዚህ ምንድን ነው የሆነው የሚለውን ማየት ያስፈልጋል። ምንድን ነው የሆነው ደቡብ አፍሪካ ላይ ያለው ሁላችሁም የምታውቁት ቢሆንም ግን ከነዚህ ሰዎች ጀርባ ያለው ምንድን ነው የሚለውን በስፋት ማንሳት ያስፈልጋል። ትልልቅ ፖለቲከኞቻቸው በነገራችን ላይ በአደባባይ ወጥተው እነዚህ አፍሪካውያን ይውጡልን ብለው ይናገራሉ። እነዚህ አፍሪካውያን ይውጡልን፣ እነዚህ አፍሪካውያን አያስፈልጉንም በሚል ትልልቅ ፖለቲከኞችን በዚህ ጉዳይ ላይ ይሳተፋሉ። ትልልቅ የሚዲያ ሰዎች ስማቸውን ሜንሽን የምናደርጋቸውም በዚህ ጉዳይ ላይ በዜኖፎቢያ ውስጥ አልፈው ኢትዮጵያውያን እና ሌሎች አፍሪካውያንን ጫና ውስጥ ያስገባሉ። ስለዚህ ይሄ ምንድነው ያደረጋችሁ? በጣም ዲቴል መረጃ፣ በጣም እነሱ የተበደሉ ሆነው ሳለ ሌሎችን ለምን ይበድላሉ? አገራቸው ነው፣ መብታቸው ነው። ግን መብታቸውን በዛ ልክ አልነበረም ማስከበር ያለባቸው። እንደዛ ከሆነ ሀብታችን ተዘረፈ፣ ስራችን ተወሰደ ከተባለ ነጮች በዝርዝር እነግራቸዋለሁ። የሚወስዱባቸው ቦታ፣ የሚወስዱባቸው የስልጣን እርከን፣ የሚወስዱባቸው በጣም እውቀት ያላቸው ትልልቅ የማኔጅመንት ቦታዎች፣ የአስተዳደር ቦታዎች ከፍ ያሉትን ስንት ፐርሰንት ከ50% በላይ ጥቂት ቁጥር 4.8 ምናምን ሆነው ያን ሁሉ ማኑፕሌት ያደርጉባቸዋል፣ ይወስዱባቸዋል። ግን ኢትዮጵያን፣ ማሊ፣ ናይጄሪያ፣ ዚምባብዌ የመሳሰሉ የአፍሪካ ሀገራት ግን በትንንሽ ሱቅ ውስጥ ሆነው ስራቸውን ይሰራሉ። እነሱ ግን ስራችን ወሰዱብን ብለው ኮምፕሌን ያደርጋሉ። ኮምፕሌን ብቻ አይደለም ይገላሉ። ኮምፕሌን ብቻ መግደል ብቻ አይደለም፣ በማስመተው አፍነው አጉል ነገር ያደርጋሉና ይሄ ምንድን ነው የሚለውን አሳያቸዋል። አሁን ብዙ ሰዎች እዚህ ላይ እኔም ቸል ያልኩት የአንተ ሀገር ጉዳይስ ልትሉ ትችላላችሁ። የእኛ ሀገር ጉዳይ ደግሞ ሲነጻጸር እነሱ ደግሞ እውነትም የሌላ ሀገር ሰው ነው እንደው የሚያባሩ። ስለዚህ የተሻሉ ናቸው፣ የተሻለ ዘረኞች ናቸው፣ የተሻለ ዘረኛ ናቸው። ምክንያቱም እርስ በርስ ሳይሆን ተሻግረው ሌሎችን ነው ያባረሩት የሚል ጥያቄ ሊነሳ ይችላል። ኦፍኮርስ የኛ በጣም ሌላ ላይ ነው። የኛ እዚሁ ክልል ለክልል እዚሁ አካባቢ ለአካባቢ ውጣልኝ አትውጣልኝ ነው የምንባባለው። የኛ የሞተው የፖለቲካ ግንዛቤ ነው። የኛ የወደቀው ነው ይታወቃል። በጣም የወደቀው ነው። ይሄ ክሪቲካሊ ለብዙ ዓመታት እንግዲህ በእንትን ዘመን፣ በደርግ ዘመን፣ በኢህአዴግ ዘመን፣ በኃይለ ሥላሴ ዘመን እኔ የማለት ኢነርጂ የለኝም። ግን ለዘመናት እንደዚህ የመጣ የተማርኩ ያለውም ደግሞ በጎጥ በክልል በምናምን ታፍነን አንዱ ወደ አንዱ ሲገባ በዱላ አንዱ የተሻለ ቤት እንኳን ሲሰርቶ ስናይ ይሄማ የኔ ሀብት ላይ ነው የኔ ቦታ ላይ ነው። አንድ ሀገር ውስጥ ሆነ እንደዚህ አይነት ነገሮችም አሉ። የእኛን ትተን ነው የእኛን እንተዋለን፣ ተዉት። የነሱ ደግሞ የሚያሳዝነው ሌሎቹን እየፈሩ ወደ ጥቁሮቹ ማዘንበላቸው ነው የሚያስቀው። እና የኛ እንዳለ እስከ 1 ሚሊዮን ችግሩን እንተውና እንደምታውቁት እኔ ብዙ ጊዜ ከቨር የማደርገው የውጭ ጉዳዮችን በስፋት እስከሆነ ድረስ ከዛ አንጻር አንደርስታንድ እንድታደርጉን እፈልጋለሁ። ግን የደቡብ አፍሪካውያኖች ጉዳይ
በደንብ ክሪቲካሊ ብታዩ ትስቃላችሁ። በጣም ነው የምትስቁት። ጥቁሮች አይደሉም ቦታቸውን የያዙባቸው፣ ጥቁሮች አይደሉም ስራቸውን የወሰዱባቸው፣ ወይም ደግሞ ሌሎች አፍሪካውያን እነሱም ጥቁሮች ናቸው ኦብቪየስሊ። ሌሎች አፍሪካውያን የያዙትን ቦታ ደቡብ አፍሪካውያን እነዚህ ማህበረሰቦች አሁን በአደባባይ ወጥተው የሚበጠብጡት ወይም ውጡልን የሚሉት እነዚህ የማሊ፣ የኢትዮጵያ፣ የዚምባብዌ ምናምን የሌሶቶ እንደዚህ እዛ አካባቢ ያሉት የእነ ናይጄሪያ የመሳሰሉት አይወስዱባ እነሱ ስራውን ትተውላችሁ ብሎ አይሰሩትም። በጣም ዝቅተኛ ስራ ነው ብለው የሚያስቡት ስለሆነ ኤኒዌይ በጣም በርካታ ደቡብ አፍሪካውያን ለምንድን ነው ስደተኞችን ታርጌት የሚያደርጉት ከሆነ በጣም የተጋነነ ድህነት ችግር ስላለ። በጣም የተጋነነው ችግር የመጣው ለምን ይመስላችኋል? ምንም ወዲና ወዲያ የሌለው በጣም የበዛ ሰነፍ ደቡብ አፍሪካን የመሰለች ትልቅ ሀገር ላይ ሆነው እንደዚህ ታፍሶ እንዲሰጣቸው የሚፈልጉ ናቸው። የሰው ሀብት እየተመለከቱ አንዱ ሰልጠን ሲል፣ አንዱ ሲያድግ፣ አንዱ የሆነ ሀብት ሲኖረው ሲያካበት ምናምን ሲመለከቱ ይሄማ የኔ ሀብት ነው በሚል እንደዛ አይነት መንፈሳዊም ሰይጣናዊም ምንም አይነት የቅናት ስያሜ ሊሰጠው የማይችለው ቅናት ውስጥ በመግባት የሚያደርጉት ነው። ግን እውነት ለመናገር ሰነፎች ናቸው። ስራ ስለማይሰሩ ሌሎች ሰርተው ሲለወጡ ሲያዩ በእኛ መሬት ላይ ተለወጡ ብለው ድምፅ ስለሚያሰሙና የከፋ ደረጃ ላይ ስለሚደርሱ ነው። ኤኒዌይ ኤክስትሪም የሆነ ፖቨርቲ በደቡብ አፍሪካ በመኖሩ ይሄ ከፍተኛ የሆነ አንኤምፕሎይመንት አለመቀጠር በመኖሩ እና ፐብሊክ አገልግሎቶችን ደግሞ የህዝብ አገልግሎቶችን አላገኘንም ብለው ጥያቄ ያነሳሉ። የህዝብ አገልግሎት አላገኝም ሲል አንድ ስደተኛና አንድ የደቡብ አፍሪካ ኦሪጂናሊቲ ያለው ሰው የፐብሊክ አገልግሎት ወይም የህዝብ አገልግሎት ላገኝ ብሎ ቢሄድ እንደኛ ሀገር አይደለም። እነሱ እኛ ሀገር ላይ የሌላ ሀገር ሰው ዜጋ የቅድሚያ ከሱ በላይ ንጉስ የለም፣ ከሱ በላይ ጌታ የለም። ወረዳ ብትሄዱ፣ ቀበሌ ብትሄዱ፣ ዞን ብትሄዱ ወይ ሰምቲንግ ብትሄዱ ከሱ በላይ ጌታ የለም። የቅድሚያ ከዛም በላይ ነው የሚሰጠው ይታወቃል። እነሱ ግን ደግሞ አንድ ኢትዮጵያዊና አንድ ደቡብ አፍሪካ ዜጋ ተመሳሳይ አይነት ስታተስ ኖሯቸው አረ እንዲያውም ያኛው ወንጀለኛ ሆኖ የአንድ ኢትዮጵያዊ ደግሞ ትክክለኛ ግብር ከፋይ ትክክለኛ ህጋዊ ሰው ሆኖ በደቡብ አፍሪካ የሚኖር ያኛው ህገ ወጡ ሰው ፕሪቪሌጅ ሰጥተው ቅድሚያ ሰጥተው የሚፈልገውን ነገር አገልግሎት እንዲያገኝ ያደርጋል። ይሄ የኛም አጉል የበዛ ማሽቃበጥ ምንም ቃል የለውም። በጣም የበዛ የተለጠጠ ማሽቃበጥ። እነሱ ዜኖፎቢያ የውጭ ሀገር ሰዎችን ስጋት አይደለ ያለባቸው፣ እኛ ደግሞ የውጭ ሰው ስናይ ማሽቃበጥ የሚባል ፎቢያ ያለብን የሚመስል ቅኝ አልተገዛንም የምንል እንደዚህ አይነት ነገሮች አሉ። ታውቁታላችሁ። ደቡብ አፍሪካ ላይ ግን እንደዛ አይሰራም። ደቡብ አፍሪካ ላይ የተሻለ ሰርቪስ የሚሰጠው ለዛው ለራሳቸው ለደቡብ አፍሪካው ማህበረሰብ ነበር። ግን ስራ ስለማይሰሩ ቀደም ሲል እንደነገርኳችሁ ስንፍናችሁ ባመጣው ጣጣ ሌሎችም እንዳይሰሩ ይደረጋሉ። የህዝብ አገልግሎትም አላገኘንም እንዳናገኝ እንቅፋት ሆኖብናል በሚል ጥያቄ ያነሳሉ፣ ይከሳሉ፣ ብዙ ጣጣዎችን ያመጣሉ። ኤኒዌይ አንኤምፕሎይመንታቸውም ከፍተኛ ደረጃ ላይ ደርሷል። ለምሳሌ በአገር አቀፍ ደረጃ የስራ አጥ ቁጥር ራፍሊ 43.1 በመቶ ተደርጎ ይወሰዳል። እንግዲህ ይሄኛው ሎካል ኦፍ ኤምፕሎይመንት ፎሬን እንግዲህ ይሄኛው 43.1 በመቶ ስራ አጥነት አለ አገሪቱ ላይ በናሽናል ደረጃ በብሔራዊ ደረጃ ደቡብ አፍሪካ ላይ። ለዚህ ሁሉ ስራውን ማን ወሰደብን ነው ብለው የሚያስቡት ማይግራንቶች ናቸው። ህገወጡ ማይግራንቶች ወይም ደግሞ ፍልሰተኞች ናቸው ወሰዱብን ብለው የሚያስቡት። ፍልሰተኞች በጣም በሚገርም ሁኔታ የሚሰሯቸውን ስራዎች ብትመለከቷቸው የዛ ደቡብ አፍሪካ ቅልቦቹ የማይሰሯቸውን ስራዎች እና ለሀገራቸው እድገት ነበር አስተዋጽኦ ያደረጉላቸው። ግን እነሱ የሚያደርጉትን ነገር እናውቀዋለን። ኤኒዌይ ክፍያ ቀንሶብናል ይላሉ። ከጎረቤቶቻቸው ጋር በሰላም መኖር አልቻልንም ይላሉ። እንደዚህ ኤክስፐርት እንደዚህ አይነቱን ደግሞ አንገሩን ኤክስፐርቶች ባለሙያዎች ሚስሊድ አድርገውታል። ሚስ ዳይሬክትድ አድርገውታል። ሌላ አቅጣጫ እንዲሰጡት አድርገውታል። ምንድነው ያደረጉት? ፍሮም ሲስተሚክ ኢንኢኳሊቲ ቱ ቨልነራብል ግሩፕስ። በጣም ኢዝ ቬሪ ፔንፉል። ምንድነው የሆነው? ከሲስተሚክ ኢንኢኳሊቲ አለ ደቡብ አፍሪካ ላይ ስርዓታዊ አግላይነት አለ። ስርዓታዊ አግላይነቱ ምንድነው? ነፃ ወጥተናል ማንዴላ ምናምን ይላሉ አይደል? አልወጡም። እስቲ ቅድም እንደነገርኳቸው አንድ ነጭ ይነዳቸዋል። ግን ሲስተሚክ ኢንኢኳሊቲ አለባቸው። አሁንም ነፃ ወጥተናል ከአፓርታይድ ነፃ ወጣን እንደዚህ ቢሉም ግን እነዚህ ሰዎች አሁንም ነፃ እንዳልወጡ ማሳያዎቹ ብዙዎች ናቸው። ሲስተሚክ ኢንኢኳሊቲ ውስጥ ገብተዋል። ይሄኛውም ግን ስርዓታዊ እኩልነት የሌለበትን አገር ወደ ደግሞ ይሄ ቨልነራብል ግሩፕስ ቀይረውታል።
ነጮቹ በሚገባ የበሏቸውን ነጮቹ አሁንም እንደፈለጉ አንድ ሽጉጥ ይዞ እዚህም እዛም የሚያሯሩጠው ደቡብ አፍሪካዊ ከዚህ ከሲስተሚክ ኢኒኳሊቲ ከስርዓታዊ እኩል አለመሆን ወይም ደግሞ መገፋት ወደ ምስኪኑ vulnerable groups ፖለቲካውን አዝሮታል። ስለዚህ they misled politicians, not politicians, በጣም the giant tech, the giant people, the giant business people ቱጃር የሚባሉት እነሱ ምንድነው ያደረጉት? እነዚህን ሰዎች ሚስዳይሬክትድ አድርጓቸዋል። ሚስዳይሬክትድ ያደረጋቸው ምንድነው? እኩል ያልሆኑትን ነጮች እንደሚበልጧቸው እያወቁ ነጮችን መታገል ሲገባቸው ወይም ደግሞ the whites ወይም ደግሞ አፍሪካንስ ይባላሉ እነሱን ምትማለት ሲገባቸው ከቨልነራብል ግሩፕስ ሚስሌድ አድርገዋቸዋል። ወደዛ ቀይሯቸዋል። ምንድነው ነጮች በከፍተኛ ቦታ ላይ ስልጣንና በከፍተኛ ቦታ የኢኮኖሚ የግብርና የብዙ ነገሮችን ከተቆጣጠሩባቸው በኋላ እነሱን መከራከር ሲያቅታቸው በሌላ አቅጣጫ ሄደው በዚህ ልክ ደግሞ ፖለቲካሊ እንደምታዩት ወደኛ ጫና ሊፈጥሩብን ግድሏቸዋል። ወይም ደግሞ ወደ ሌላ የአፍሪካ ፒፕል ማለት ነው። ይህን ያደረጉበት መንገድ እንግዲህ ሚስ ዳይሬክት ያደረጓቸው እነማን ናቸው? ስማርተስት ፒፕል እነዛ ስማርቶቹ የምታውቋቸው ስማርቶቹ the whites are doing the best business ever in South Africa። እሱ ነው። anyway ብዙ ነገሮችን ማንሳት እንችላለን። እንግዲህ የሩት ኮዞች አሉ። አንቲ ኢሚግራንት ሴንቲመንት እንዴት እንደመጣና እነግራችኋለሁ። በዋነኝነት ብዙ ነገሮች ችግር ያለባቸው ነው። ይሄ ስቴጀሪንግ ጆብለስነስ ነው ወይም ደግሞ ስራ አጥነት ነው። ደቡብ አፍሪካውያን እንግዲህ በጣም በዓለም ላይ one of the highest unemployment rate ያለበት በዓለም ደቡብ አፍሪካ ነች። ያ የሆነው እንግዲህ ጥቁሮች ወይም ደግሞ ሚሊዮን ዜጎች ያለ ስራ ወይም ደግሞ ያለምንም ገቢ ተቀምጠው ልናያቸው እንችላለን። ያ የሚሆንበት መንገድ ደግሞ ፖለቲካሊ በተለያየ መንገድም ሊሆን ይችላል። ግን እነሱ እንደዚህ ያስባሉ። citizens feel foreign workers undercut them by accepting lower and regulated pay። ምንድነው የሚሉት ምክንያት ብለው የሚያስቀምጡት ነገር ይሄ በቁጥጥር ስር ያልዋለ ክፍያ እንደዚሁ ህገወጥ ክፍያ እዚህ ብዛም ያው ወዛደርና እንደሚባለው የሚሰሩትን በትንንሽ ሱቆች የሚሰሩትን እና ሬጉሌትድ ያልሆነ ስራ ውስጥ የገቡ ሰዎች ናቸው። በትንንሽ ስራዎችን ዜጎች በመቀበልም የሌሎች ሀገራት ዜጎች ትንንሽ ዜጎችን በመቀበል እንደዚህ አይነት ጫና ፈጥሮብናል የሚል ሀሳብ ነው ያላችሁ። ስለዚህ ይሄኛው ልክ ነው አይደለም የሚለው እንዳለ ሆኖ በዛ ልክ ግን ሌሎቹን ብሌም ሽፍት ለማድረግ ይሞክራሉ። ሌሎችን ጫናዎች ወይም ደግሞ እነዚህ በተለይም አፍሪካኖችን የራሳቸውን ወንድሞች እንትን ለማድረግ ይፈልጋሉ። በጣም በሚያሳዝነው ሁኔታ ስለ ኔልሰን ማንዴላ ነግራቸዋል። ኔልሰን ማንዴላ የት እዚህ ኮልፌ መጥቶ ስልጣን እንደወሰደ ብዙዎቻችን እናውቃለን። ከዛ ውጭም ደግሞ ስለ ነፃነት በደንብ የሚያውቁ ሰውዬ ነፃ ወጡን የምትል ሀገር በጥቁሮች ድጋፍ ከዛም አልፈው ፍልስጤማውያን ነፃ እስካልወጡ ድረስ ደቡብ አፍሪካ ነፃ አትወጣም ብለው የሚያምኑ መሪ እንደሌለው ሰው እነዛ የምታውቋቸው ሰዎች ስማቸውን ሜንሽን ማድረግ እንችላለን። እነዛ ሰዎች በአደባባይ ወጥተው ጥቁርን ይላሉ እና this is very funny። በጣም ነው የሚያስቀው። anyway እንግዲህ competition for space በጣም ዳንስ በሆኑ ከተሞች ላይ ይሄ ጥቅጥቅ ባሉ ከተሞች ላይ resident claim foreign nationals unlawful control of intern ትንንሾቹን ገበያዎቹን ሳይቀር እነዚህ ሪቴይልስ የሚባሉትን ወይም ደግሞ እነሱ ሪቴይል የሚባሉትን ሴክተሮችን ሞኖፖላይዝ አድርጓቸዋል። ትንንሾቹን ሾፖች ቴክ ኦቨር ሬዚደንሻል ስፔስስ ቦታዎችን ሁሉ በቁጥጥር ስር ያደረጓቸው እነዚህ ብላክ አፍሪካንስ ወይም ደግሞ አፍሪካ ዜጎች ናቸው በሚል ክስ ያቀርባሉ። ፖለቲካል እንግዲህ እስኬፕ ጎሪንግ ይሄ ነው አስቸጋሪው ነገር። ፖለቲካሊ እንግዲህ ሎካል ፖለቲከኞች እና የአካባቢ መሪዎች ሎካል ኮሜን የዙሎቹ ማለት ነው። በተለይ ሊደሮቹ መሪዎቹ ምንድነው የሚያደርጉት? ሚስ ኢንፎርሜሽን የተሳሳተ መረጃ እዚህም እዛም ያቀብላሉ። እዚህም እዛም የሚያቀብሉት ምንድነው? they blame immigrants for high crime rates and collapse in public service to distract from broader issues like corruption and poor governance የሚል ሀሳብ ያቀርባሉ። ስራ ኮራፕሽን ይወስዳሉ፣ የአካባቢ ፖሊሶች ይስጣሉ፣ እንደዚህ ህገወጥ ስራ ይሰራሉ ምናምን በሚል ፖለቲከኞች በምርጫ ሰዓትና የአካባቢ ኮሚኒቲ በኮሚኒቲ ለሚተዳደሩት በኮሚኒቲ መተዳደር በጎነት ነው። ግን እነሱ ደግሞ እንደ ስቶን ኤጅ አይነት ነገር ነው። የሎካል ኮሚኒቲ መሪዎች አሉ። በዛ ልክ ነው
ኤንዌይ እንደዛ ያደርጋሉ። ስለዚህ ጠልነቱ ከዚህ የመጣ ነው። ፖለቲካልና ኮምፒቲሽንም ነው። ፕላስ ደግሞ ስንፍናቸው ግን በዋናነት መነሳት ያለበት ነው። ሂስቶሪካል ሚሞሪ ያላቸው ደቡብ አፍሪካውያን እንግዲህ መቼ ነፃ እንደወጡ የመጨረሻው how much they are እንደው ስሙን መጥራት አልፈልግም እንጂ ከሁሉም የአፍሪካ ሀገራት መጨረሻ ነፃ የወጡት እነሱ ናቸው። ለምንድነው መጨረሻ ላይ ነፃ የወጡት? ምን አይነት እንትን ቢሆን ነው እንደዚህ መጨረሻ ላይ ነፃ የወጣ ሀገር አፍሪካውያን ወጡ የሚሉት? ስፈን እኮ ያ ምንድን ነው? ይሄ ምንድን ነው የሚያሳይ? ለራሳቸው የማይታገሉ እንደነ ኔልሰን ማንዴላ የመሳሰሉ ምርጥ አባቶች እያሏቸው ግን they are still acting as a terrorist። በጣም ነው የሚያሳዝነው። ከአንድ አፍሪካ ሀገር ከየትኛውም የአፍሪካ ሀገር ሁሉም እኛማ we are their boss አዚም ነው። ለየትኛውም አፍሪካ ለየትኛውም ጥቁር እስከ ካሪቢያን ድረስ አለቆች ነን እኛ ቢካዝ ኔቨር ያው እንግዲህ ምንድነው በታሪክም በምንም የምታውቁት ስለሆነ የኢኮኖሚ ጉዳይ ስለሚነሳ እኛማ ጌቶቻቸው ነን። ኤንዌይ እንደዛ ሆኖ መጨረሻ ላይ ነፃነቱን ያገኘ ህዝብ ከአፍሪካው መጨረሻ ላይ ነፃነቱን ያገኘ ህዝብ ከአፍሪካውያን ሁሉ መጀመሪያ ላይ ጥቁራን እናባራለን ያለ ህዝብ እንደዚህ ታይቶ አይታወቅም ዓለም ላይ። ደቡብ አፍሪካውያን እንደዛ ነው የሚያደርጉት። ያደረጉበት ምክንያት አላቸው። ምክንያታቸውን አክሰፕት ሊደረግ ይችላል። የውሸት ነው ግን ሂስቶሪካል ሚሞሪያቸው ነው አስቸጋሪው። ይሄ the legacy of the apartheid system is still heavily felt across the country። አፓርታይድ ስቲል ነፃ አልወጡም። አንድ ግሮሰሪ ገብታችሁ እንትን ለማለት ብትሞክሩ እንደውም ጂሚ የሚባል ጓደኛ አለን እናንተም ታውቁታላችሁ። እሱ ሲነግረኝ ነበረ እና በጆሃንስበርግ እና በፕሪቶሪያ አካባቢ የሚኖረውን አንድ ነጭ አንድ ግሮሰሪ ውስጥ ሲገባ እና አንዳንድ ስራዎችን ሲሰራ ሌላው ጥቁር ወይም ደቡብ አፍሪካዊ የት ነው ያለው ካልክ በሰው ሀገር እንኳን ሆነን ኢትዮጵያውያን ትንሽ የተወሰነ ኩራት ያሳያሉ ይባላል። እና እንግዲህ ይሄ ሂስቶሪካሊ እንደዛ ማይግራንት ሌበር ቱ ኪፕ ዌጅ ሎው ኤንድ ብሬክ አፕ ሎካል ዩኒየንስ ፖሊሲ ዛት ሪሜንስ በርንድ ኢንቱ ናሽናል ሚሞሪ። በሚሞሪያቸው ላይ ያለው የተቀረጠው ምንድን ነው? ወይ አሚን የተቀርጾ የተቀመጠባቸው ነገር ምንድን ነው? የሆነ ኃይል ከደቡብ አፍሪካ ውጭ የሆነ ኃይል ኢንክሉዲንግ ደ ዋይት የእነሱን ስራ የሚወስድ አስፈላጊ ጥሩ ነገር የሚወስድባቸው አድርገው የመውሰድ ልምድ አላቸው። የመውሰድ ልምድም ሳይሆን ፖለቲካሊም ፕራክቲካሊም እንደዛ ናቸውና ከሱ ስጋት የመነጨ እንደሆነ ብዙ ሰዎች ያስቀምጣሉ። ግን ይሄኛው በጣም የበርካቶችን ሕይወት የቀጠፈ አይነት ነገር ልንመለከት እንችላለን። እንግዲህ በጣም በሚያስቅ ሁኔታ ደቡብ አፍሪካውያን እንደው የምር ከኢትዮጵያ ሄዱ ከሌሎች ጎረቤት ሀገራቸው ከነ ዚምባብዌ ጭምር ከነ ሞዛምቢክ እንደዚሁም ደግሞ ከነ ናይጄሪያ ምናምን ከሄዱት ይልቅ ማን ነው የደቡብ አፍሪካን ስጋታቸው የሆነው? ማን ነው? በእርግጥ መንግስት ስለ አንድ ኮራፕት የሆነ ራሱን የነጃኮ ማን ነው የሲሪል ራማፎሳ መንግስት ኤንሲ ማለት ነው። እሱን ፓርቲ አንድ ህግ አውጥቶ ነበረ ስለ ነጮችን እንደዚህ ጫና ውስጥ ለማስገባት ነጭ ጫና ውስጥ ለማስገባት እነ ፕሬዚዳንት ዶናልድ ትራምፕ ሰብስበው ነው የወሰዱላቸው። አይሰማቸውም እነሱ። ሲቀጥል የመሬት ህግ ማሻሻያ ብለው ያወጡት ነገር ጥቁሮቹን ተጠቃሚ ለማድረግ ነበር። ነጮቹ ግን አይሰማቸውም። የማይሰሙባቸው ምክንያት አቅም አላቸው፣ ፓወር አላቸው። ኤንድ they know what they are doing። እና ብዙ ሰው እንደዚህ ሲባል አፍሪካ ነው እንደዛ አይደለም። አፍሪካ አይደለም። በየትኛውም የፖለቲካ ስሌት ውስጥ የትኛውም የፖለቲካ አጋጣሚ ውስጥ አብሮ እየሰራ ሲቀጥል ነው እንጂ አንዱ ፈታኝ አንዱ ተፈታኝ ሆኖ የሚቀጥል ከሆነ ምንም አይነት ኳሱ ላይ ስመለከት ነበር። አንዳንድ ሰዎች ለምን አፍሪካዊ ስለሆኑ እንደዚህ ምናምን ሲሉ ነበረ። መብት ነው፣ እንደ መብት እንደ ኳስ ዝም ብለን ልናየው እንችላለን። ግን ዱ ዩ ቲንክ እነሱ እያደረጉት ያለው ለጥቁሮች ነው ለነጮች የሚለውን ጥያቄ ውስጥ ያስገባልና ኤኒቲንግ በጣም አስቸጋሪ ነው ደቡብ አፍሪካ። ለማንኛውም የሚገራርሙ ቁጥሮች አሉ። እነዚህ ቁጥሮች አሁንም ነጮች በሚገባ እንደሚጋልቧቸው፣ ነጮች ፈረስ እንደሚያደርጓቸው፣ ነጮች እንደሚያሮጣቸው የሚያሳይ መረጃ ነው የምነግራችሁ። በተለይ ደግሞ ያ ከፊት ለፊት እየመጣ የምናየው በጣም ወሳኝ የፖለቲካ አክቲቪስት ሆኖ የምታገኙት ሰው እዚህ ጋር ጸጉር ያለው ቆዳ ነገር እየለበሱ የሚበጠበጡት ስለነሱ ምን መጣለን። ኤንዌይ እነዛ ነጭን ሲያዩ እንዴት እንደሚሮራጡ የምናየው። ኤንዌይ ደቡብ አፍሪካ ውስጥ እንግዲህ የደቡብ አፍሪካ ፖፕሌሽን እንደምታውቁት ነው ሳውዝ አፍሪካ ፖፕሌሽን
በ2026 ያለውን እንድነግራችሁ ፈልጌ ነው። ከ63.4 እስከ 65.5 ድረስ እስከ 66 ሚሊዮን ድረስ ይገመታል ነው። ሀፍ ኦፍ ኢትዮጵያን ፖፕሌሽን ነው። በነገራችን ከኢትዮጵያ ህዝብ ግማሹ ነው። እንዲያውም ማለት ከግማሽ በታች ነው። ከግማሹ ያንሳል። ኤኒዌይ ምንድን ነው የሆነው? how እንግዲህ the whites are controlling them, how the whites are smart. look white አሁን እንግዲህ ጥቁር ደቡብ አፍሪካውያን ሰው ነው። of course ደቡብ አፍሪካውያን approximately 7.3% of the country's population በደቡብ አፍሪካ ውስጥ 7.3% የሚሆነው ከነዚህ ከ65 ምናምን ሚሊዮን ወይም ከ63.5 እስከ 66 ወይም 65.5 ሚሊዮን ህዝብ ደቡብ አፍሪካውያን ህዝብ መካከል 7.3% የሚሆኑት ነጮች ናቸው። እነዚህ ቁጥራቸው እንግዲህ ስንት ናቸው? 4.5 ሚሊዮን ናቸው። 59 ሚሊዮን ጥቁር ደቡብ አፍሪካዊ አለ፣ 4.5 ሚሊዮን ዋይት አለ። የትኛው ነው ስማርቱ ከተባለ ግን 4.5 ነው። አሁን ይሄ ዋይቶችን ከፍ ማድረግ ምናምን አይደለም። just this is the real politics። በቃ ዲፋክቱ ነው። መሬት ላይ ያለው ሀቅ ይሄ ነው። ሌላ ምንም እንትን የለውም። ይሄ ዲጁሪ እና ዲፋክቶ ይባላል። ትእዛዝ መሐመድ የአተር ዩኒቨርሲቲ መምህር አንድ ሀሳብ ሰጡ ነበር። ዲፋክቶ እና ዲጁሪ። ዲፋክቶ ማለት መሬት ላይ ያለው ሀቅ ነው። ዲጁሪ ማለት ደግሞ በህግ መልክ እንደው ዝም ብሎ ያለውን ሲለኝ ነበር እና ዲፋክቶ ፋክት እውነታው መሬት ላይ ያለው ሀቅ ያ ነው። 59 ሚሊዮን ደቡብ አፍሪካ ጥቁር አለ፣ 4.5 ዋይት አለ። 4.5ቱ ግን ትልቅ ስራ የሚሰራው ለደቡብ አፍሪካ በተለይ ከፍ ያለውን የስማርቱን ስራ የሚሰራው ነጩ ነው። በዛ አውድ ውስጥ ሆኖ ነው ጥቁሮቹን የሚጠሉት እነዚህ ደቡብ አፍሪካውያን። Anyway, despite being majority, they continue to hold a disproportionately ያልተመጣጠነ ወይም ደግሞ disproportionately high degree of economic and corporate control largely stemming from historical ownership imbalances that remain deeply entrenched in the past apartheid era. በአፓርታይድ ኢራ ከነበረውም ይዘውት ከመጡት ሀብቱን አሳልፎ አልሰጠም። ነጭ ነው። አራት ሞክራቱም ይጠርሷል አሉ። ታጥቋል ብቻ አይደለም ፕሮቴክት የሚያደርገው ትልልቅ ጃንት ኢኮኖሚ አለ። ትልልቅ ኢኮኖሚ ብቻ አይደለም እና አሜሪካ ዝም አይሉት እና እንግሊዝ ዝም አይሉት እና እንደኛ መግለጫ መስጠት እንኳን እንደማንችል ተደርገው አይደለም የታሰሩት። ዋይት can do that። ይሄን ምላችሁ ዋይትን ለዋይት ያለኝ አመለካከት ሌላ ሆኖ ሳይሆን ከደቡብ አፍሪካ ፐርስፔክቲቭ አንጻር ግን ከጥቁርና ከነጩ ትልቅ ቦታ ያለው ማን ነው ከተባለ ዋይት ነው። ምንም ጥያቄ የለም። ለሀገሪቱም ኮንትሪቢዩት የሚያደርገው እነሱ ናቸው። ኦፍ ኮርስ ኤኒዌይ ኮርፖሬት ኤንድ ፕራይቬት ሴክተር ኦነርሺፕን እንኳን ስትመለከቱ ኮርፖሬት የሚባሉ ትልልቅ ሀብት ወይም ደግሞ በዚህ በህብረት ኮርፖሬት አማርኛ በጣም ሊገልጽ በማይችል ይገልጸዋል። ኦፍ ኮርስ ግን ትልቅ እንትን ነው። ኮርፖሬት ሲባል ግዙፍ ካምፓኒዎችን እና የፕራይቬት ሴክተሮችን በሼር በምናምን የሚተዳደሩትንም ጭምር የሚይዙት እነሱ ናቸው። ቶፕ ማኔጅመንቱ ማን የያዘው ከፍተኛውን የአስተዳደር ሚና የተያያዘው ማን ነው ከተባለ ሳውዝ አፍሪካን አብዛኛውን እንግዲህ የኤክስኪዩቲቭ ፖዚሽንስ የስራ አስፈጻሚነቱን የመሪነት ሚናውን የያዙት እነዚህ 7.3% ወይም ደግሞ ከ69 እና ከ60 ሚሊዮን ጥቁር ደቡብ አፍሪካዊ መካከል 4.5 ሚሊዮኑ ትልልቁን ቦታ ይዞታል ነው። ቢካዝ ተምረዋል። ኢትዮጵያ ውስጥ ቢሆን እንደዛ ነው። እውነት ለመናገር ውድመት ነው። የጥቁርና የነጭ ወይም ደግሞ የፈረንጅና የጥቁር ልዩነት ለአንድ ኢትዮጵያዊ በእኔ ብጠይቀኝ ሰው ነው እላለሁ። ሰው ነው የምለው ሰው ስለሆነ ብቻ ወይም ደግሞ ለማስመሰል አይደል ነው። በቃ የተለየ ነገር እኩል ኦፖርቹኒቲ፣ እኩል ትምህርት፣ እኩል ፋሲሊቲ፣ እኩል ኤቭሪቲንግ ብናገኝ እኔም በእኔ እድሜ ያለም አንዱ ዋይት በተመሳሳይ ሁኔታ ኪፕ አፕ እናደርጋለን። በተመሳሳይ ሁኔታ ስራችን እንሰራለን። ከዚህ የተለየ ነገር የለም፣ ይታወቃል። አንድ ጥቁር ደቡብ አፍሪካውያን ግን ብጠይቀው እንዴ ነጩ 99% አልፎኝ ይሄዳል ነው የሚለው። በእድሜም በስታተስም ባኗኗርም በሁሉም ነገር እኩል ሜዳ ቢሰጠው አንድ ጥቁር ደቡብ አፍሪካዊ ነጩ የተለየ ፍጡር ነው የሚለው። እኛ ግን እንደዛ ነን፣ ቢካዝ እንደምታውቁት ነው። ኤኒዌይ ይሄን ተመልከቱ። According to Employment Equity Reporting, the white population holds roughly 57.1% to 68% to management roles across South African business, share nearly 7 times their actual population size.
ደቡብ አፍሪካ ውስጥ እንግዲህ በትልልቁ የአስተዳደሩ ራፍሊ 57.1% እስከ 68% የሚሆነውን የማኔጅመንት የማስተዳደር ሮል ኮንትሮል ያደረጉት እነማን ናቸው? በሳውዝ አፍሪካ ቢዝነስ ንግድ ውስጥ እነማን ናቸው? ነጮች ናቸው። ምንድነው 7 times actual the population size ካላቸው 4.5% 4 ሚሊዮን ህዝብ 7 እጥፍ እንደዛ አይነት ቦታውን ይመራሉ። so why the blacks ይሄ ሌላኛው ለምን ይሄኛው ሱቅ በደረቴ ወይም ደግሞ ትንሽ ሱቆች ላይ ኮንትሮል ያደረገው ኢትዮጵያዊ ወይ ደግሞ የማሊ ሰው ወይ ዚምባብዌ ምናምን ለሴቱ everything there እና ኢስዋቲኒ ከዛ የሄደውን ጥቁር ላይ ለምን ያነጣጥራሉ? 57.1% ወይም ደግሞ ካላቸው ቁጥር በ7 እጥፍ ትልልቁን የአድሚኒስትሬሽን ቦታ የያዙት ነጮች ናቸው። አለቆቻቸው ናቸው። አህያውን ፈርቶ ዳውላው ማለት እነሱ ናቸው። እና ከዛ ነው ካምፓኒዎቹን ስትመለከቷቸው የተያዙ በጣም ውስብስብ በጣም ዳይሬክት ብላክ ኦነር ኦፍ ሼርስ ኦን ዘ ጆሃንስበርግ ስቶክ ኤክስቼንጅ ጂኤስሲ የሚባለው ሲግኒፊካንትሊ ሎር with some critical assessment estimating black direct ownership as 6.9 to 10% የሚል ነው። private business the majority to private enterprise and business remain white owned ነው። ይሄ የታወቀ ነውና ላንድ ኤንድ አግሪካልቸር ላይ ብንገባ ማወቅ ያለብን ነገር ምንድነው? አግሪካልቸር ላይ ያለውን ነገር መመልከት አለብን። አግሪካልቸር ላይ ያለውን ስትመለከቱት እርሻ ላይ እንግዲህ አኮርዲንግ ቱ ኦፊሻል ጋቨርንመንት ላንድ ኦዲት ነው። ይሄ የመሬት ኦዲት መሬት ኦዲት የሚባላል አይደለኛም ሀገር ላይ ወይም ደግሞ እንግዲህ ስሌቱ ነው። በሱ 72% የሚሆነው privately and individually registered land parcels with a third of the country's total land 72% 3 እጅ የሚሆነው የሀገሪቱ መሬት የተያዘው በናቸሬ ነው። ጥቁር ኢትዮጵያዊ ጥቁር ማሊ ምናምን ምን እንዳለው ምን ነው መሬት የሚባል ነገር አያውቅም። ሰርቶ ነው የሚያድረው፣ ለፍቶ ነው የሚያድረው። እንግዲህ የሰው ሀገር ነው ኦፍኮርስ። በአርባን ሪል ስቴት ብትሄዱ፣ በካምፓኒስ ብትሄዱ፣ በወለድ በምናምን ብታዩ አብዛኛውን ኮንትሮል ያደረጉት እነዚህ ናቸው። ሶ ዋይ እንደዚህ ይሆናል ነው። ዌልዝ ፐር ካፒታል እሱ ከህዝባቸው ቁጥር አንጻር ስለሆነ ምናልባት ተጠቃሚ ሊሆን ይችላሉ የሚለውን ልንወስደው እንችላለን። ግን በዚህ ልክ ነው ደቡብ አፍሪካውያን ልክ ያልሆነ ነገር ውስጥ የገቡበት ሁኔታ ውስጥ ያሉ ሆነው ሳለ በዚህ ልክ በጣም በሚያሳዝን ሁኔታ why they are humiliating the blacks የሚለው ጥያቄ በጣም መስፋት መነሳት ያለበት ነው። ስለ ኔልሰን ማንዴላ ማንሳት አለብን። ኔልሰን ማንዴላ ሁለት ቁልፍ ነገሮችን ማንሳት አለብን። አንደኛ ኢትዮጵያ ውስጥ መቶ ስልጠና መውሰዳቸው ብቻ አይደለም፣ ወስደዋል። ኮልፌ ሽምቅ ምንድነው ሽምቅ ጉሪላ እንዴት ፋይት መደረግ እንዳለበት መንግስቱ ኃይለማርያም በስርዓት ነው ያሰለጠናቸው። that's fine it's okay። እሳቸው ትልቅ ሰው ናቸው፣ ትልቅ የነጻነት አባት ናቸው። አንከደም እሳቸውን ሳይቀር ያሟቸዋል። በነገራችን ነጻ አላወጡንም ይላሉ። ማን ሊያወጣው ነበር? ኔልሰን ማንዴላ ባይኖርማ እሱ እነዚህ ሰዎች የራሱን ወገን እንትን እያለ ምንም አይነት አዲስ ነገር የማይፈጥርበት ደረጃ ላይ ይደርስ ነበረ። ግን ኤቭሪቲንግ እንደዛ ነው የሆነውና የኔልሰን ማንዴላ ጉዳዮችን ፕራይማሪ ኤም ዋዝ ቱ አቦሊሽ ዘ ኦፕሬሲቭ ሲስተም ቱ እንግዲህ በደቡብ አፍሪካ ያለውን ይሄ ኦፕሬሲቭ ሆነ ይሄ ትንሽ አስቸጋሪ ነገሮችን ጫና ለማሳደር ነበረ፣ ወይም ደግሞ ሰዎች በእኩልነት እንዲኖሩ ለማድረግ ነፃ የሆነ ዴሞክራሲ፣ መልቲካልቸራል ሶሳይቲ እነዚህን ለመፍጠር ነበረ። ትልቅ ሰው ናቸው። ባይ ዘ ዌይ ሃርመኒ በሀገሪቱ ውስጥ ለመፍጠር የማይኖሪቲም የማጆሪቲም ግሩፕ ራይቶች እንዲከበሩ የማድረግ ኤቨንቹዋሊ እንግዲህ ካንትሪስ የመጀመሪያው የሀገሪቱ ብላክ ፕሬዚደንት ቢሆኑም አላማቸው ግን ለእኩልነት ነበር። ግን ኤራዲኬቲንግ አፓርታይድ ብለው ነበር የተነሱት። የአፓርታይድ የነጮችን የበላይነት ማይክነት ነበረ። ስቲል ነጮች የበላይ ናቸው። ግን እንግዲህ ነጮች የበላይነት ወስደውበታል ብለው ባስቧቸው ቦታዎች ላይ ፋይት ለማድረግ ሞክረው ነበረ። እንግዲህ ሌጋላይዝ ራሻላይዝ እንግዲህ ሴግሬጌሽን እንደዚህ ስቴን የአፍሪካን ናሽናል ኮንግረስ ኤንሲ የሚባለው መሰረቱ። አሁንም እነ
እንትና የሚመሩት እነ ሲሪል ራማፎሳ የሚመሩትን ማለት ነው። በእንደዚህ ልክ የቀጠሉ ሰው ነበሩ። ትልቅ ስራ ሰርተዋል። አፓርታይድን እንግዲህ ለመዋጋት ነው እንግዲህ ራሻል ሪኮንሲሌሽን የፈጠሩ ሰው ናቸው። አሁን ኢትዮጵያ እየሞከረችው ያለውን ነገር ማለት ነው። አፍተር በ27 ዓመት ውስጥ ፕሪዝን ውስጥ ነበሩ። ከዛ ማንዴላ ሪኮግናይዝ ዳት ሪቨንጅ ዊል ዲስትሮይ ዘ ኔሽን። ልክ ነው። ሪቨንጅ አጌንስት አዘርስ ወይም ደግሞ በቀል አገር ያጠፋል ብለው የሚያስቡ ሰው ናቸው። እያየኑ ነው ኤቭሪዌር ኢን ዘ ወርልድ እሱ። ስለዚህ ከነጮች ጋር አብረን እንኑር የሚል ሀሳብ ነበራቸው። ፒስፉል ኔጎሽዬሽን፣ ዴሞክራቲክ ትራንዚሽን ኦፍ ፓወር እንግዲህ በደቡብ አፍሪካን መካከል ያለው የዝርያ ልዩነት፣ የዘር ልዩነት የምናምን እሱ ነገር እንዲቀር ከማሰብ ብዙ ስራ ሰርተው ነበረ። ግን የተሳካላቸው ሰው ናቸው ማለት ይከብዳል። ኢኳል ኦፖርቹኒቲ ኤንድ ሂውማን ራይት ከ1999 አንስቶ እንግዲህ ፕሬዚዳንት ሆነው ነበረ። እኩል ቻንስን ለመስጠት ሞክረው ነበረ። ስለዚህ ኔልሰን ማንዴላ ወዝ እንደምታውቋቸው እንግዲህ በጣም የሚገርም ሰው ነበሩ። ምንም ማድረግ አይቻልም። እንዲያውም የኔልሰን ማንዴላ ኖቤል ፒስ አዋርድ ሼር አድርገዋል ከዋይት ፕሬዚደንት ከመጨረሻው ዋይት ፕሬዚደንት ጋር እና ኔልሰን ማንዴላ ሼርድ the 1993 ኖቤል ፒስ ፕራይዝ with former South African President F.W. de Klerk ከሳቸው ጋራ የመጨረሻው ነጭ ፕሬዚደንት ጋር እንደዚሁ የኖቤል ፒስ ፕራይዝን ሽልማት ወስደው ነበረ። በነገራችን ላይ ብዙ ከ11ኛ ፎቅ የወደቁ ሰዎች ህይወታቸውን አጥተዋል፣ ሊገሉ ይመጡ በሚል ስጋት በብዙ ነገሮችና ትንሽ አስቸጋሪ ጉዳይ ነው። ኤንዌይ ይህን ሁሉ ያወራውላችሁ በጣም እጅግ በርካታ ኢትዮጵያውያንም በዚህ ሰቆቃ ውስጥ ስላሉ ነው። እንግዲህ የተቃውሞ በቀጠለበት አጋጣሚ 900 የሚሆኑ ሰዎች በቁጥጥር ስር ውለዋል። እንግዲህ በቁጥጥር ስር ውለዋል እንደምታውቁት እንግዲህ ካንትሪስ ዲፒቲ ናሽናል ፖሊስ ኮሚሽነር ናቸው። 120 ማርች በሀገሪቱ ተደርገዋል። 108ቱ ፒስፉል ናቸው። 12ቶቹ ደግሞ ፖሊስ ኢንተርፈር እንዲያደርግባቸው ወይም ደግሞ ፖሊስ እንዲገባባቸው የቻሉ ናቸው እና ቢሃይንድ ያው ከዚህ ከዝርፊያ ከምናምን ከብዙ ጉዳዮች ጋር የተያያዘ ነው። እንግዲህ ብዙ አሉ። ማርች ቱ ማርች የሚባል አንድ አደገኛ የሆነ ግሩፕ አለ። እሷም ደግሞ ሴት ነች መሪዋ። በዋናነት ይሄን የሚያደርገው እንግዲህ የሀገሪቱን ሕግ ማርች ኤንድ ማርች ይጥሳል በሚል ነው። ጃሲንታ ኖቢሲ ዙማ ትባላለች። ሴት ነች በነገራችን ላይ። እሷ የምትመራው ነው ማርች ኤንድ ማርች የሚባለው። ይህም አንደኛው ነው በዋነኝነት እሷ ናት እንግዲህ እንትን የምትለው። ብዙ እንደምታውቁት በእንትኑ ላይ እንደምትመለከቱት ብላክ ሳውዝ አፍሪካንስ በጣም ዴንጀረስሊ እየመሩት ያለው ፕሮቴስት ብዙ አፍሪካውያንን ጫና ውስጥ እያስገባ ነው እና ትንሽ ፈታኝ ነው። በተለይ ደግሞ እንደምታዩት ሪኖን የሆነ የተቃውሞ ስልት በጣም በሚያስፈራ መንገድ ልብስ ለብሰው ምናምን ታያቸዋላችሁ አይደለ? በጣም ፕሮሚነንት የሆነ ፕሮቴስት በማድረግ የሚታወቁ ሰዎች አሉ። ግን ሊደሮቹ ናቸው ትንሽ አስቸጋሪዎቹ። በተለይም ትንሽ ሂውማኒቲም ያላቸውም አይመስሉም አብዛኞቹ እንትን ናቸው እና ለምሳሌ እንግዲህ አንዳንዶቹን ስትመለከቷቸው በጣም የሚያስጠላ we are on the ground in Durban King Dunuzu Park where እንግዲህ ሊደር ይሄ አንታይ ማይግራንት ሊደር ይሄ ስሙ ፓካል ኦምታካቲ ይባላል። እንግዲህ ኢሚግራንቶች የምታውቁት ነው ሂር። እሱ በጣም ደግሞ በዋነኝነት ከዛ ከሴቷ ከዙሟ ባሻገርም እንደዚህ አይነት በጣም አደገኛ የሆነ ፕሮቴስት በማድረግ ይታወቃል እና ትንሽ ከባድ ነው። ሆነስትሊ ስፒኪንግ ከዚህ በላይ ነበረ ብዙ ዶክሜንቶችን ይዤ የመጣሁት ግን እንደው ፌርም ስላልሆነ ዊዶንት ነው ነገ ከነገ ወዲያ ሰላም ተፈጥሮ ወደ ቀልባችሁ ከተመለሱ እና ደግሞ ነገሮች ሊቀየሩ ይችላሉ ከሚል ነው እና ኤኒዌይ የተሰራው ነገር ትክክል አይደለም። አንዳንድ አፍሪካ ለዛውም እንዳልኳችሁ መጨረሻ ላይ ነፃ የወጣ ሀገር
በዚህ ልክ መሆን ባልተገባው ነበር፣ ግን ዴት ሁሉም ነገር እንግዲህ ለበጎ ነው ብለን እናስባለን። በጣም ረዘም ያለ ጊዜ ወስጃለሁ። ቴንክ ዩ ቨሪ ማች። ኮመንትም አድርጉ። ቴንክ ዩ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማ ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።